ቤተሰብ እንዴት ናችሁ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። ዛሬ እንግዲህ በጣም አሪፍ በሆነ ቪዲዮ ነው ይዤላችሁ የመጣሁት። እኔም የማዳም ቅመም ነኝ። እንግዲህ የማዳም ቅመም እንደመሆኑ መጠን የሚገባኝን ያየሁትን ያሳለፍኩትን ነገር አዳዲስ ልትመጡ ያሰባችሁ ወይንም 2 ዓመት እንደዚህ የቆያችሁ ወይንም እንደዚህ የቆያችሁ ብትሆኑ ስንነጋገር እንማማርበታለን እና ማለት የምንፈልገው ነገር አለ። ስለዚህ በተቻላችሁ አቅም ላይክ እና ሰብስክራይብ አድርጉልኝ፣ ከስርም ኮሜንት ጻፉልኝ ማለት ነው ልላችሁ ዛሬ ይዤላችሁ የመጣሁት። አብዛኛውን ጊዜ 4 ዓመት 6 ዓመት 7 ዓመት ወደ ሀገር ሳይገባ ይሰራል እና ጥቅምና ጉዳቱን እንድታውቁ ስለምፈልግ ነው። እና አሁን በዚህ ሰዓት ውስጥ 1 ዓመት ሞልቷችሁ 2 ዓመት እየጠበቃችሁ ያላችሁ እህቶቼ እንድትማሩበትና አሁን አስቀድማችሁ እንድትዘጋጁ ስለምፈልግ ነው። ጥሩ አይደለም ማለት ጥሩ አይደለም ስላችሁ ብዙ ጊዜ ወስዳችሁ አገር ሳትገቡ 5 6 7 ዓመት እድሜ መፍጀት ስለሆነ አዲስ ልትመጡ ላሰባችሁ እህቶቼ ምን ማድረግ እንዳለባችሁ እነግራችኋለሁ። ምን ታደርጋላችሁ? 2 ዓመት ከሰራችሁ በኋላ ሰዎቻችሁ ትማከሩና በየ2 ዓመቱ የአንድ ወር ወረቀት ስላላችሁ ደርሳችሁ የመምጣት ቫኬሽን ስላላችሁ ይፈቀድላችኋል። እንዲህ ምን ትላላችሁ? ሄዳችሁ ደርሳችሁ መምጣት ትችላላችሁ ማለት ነው። ይሄ 6 ዓመት ሰርቼ 3 ዓመት ጨምሬ በፍጹም እንዳታደርጉ። ብዙ ሰው የተሸወደው ይሄ ነው። 2 ዓመት ሰርታችሁ ወይ 3 ዓመት ሰርታችሁ ሀገራችሁ 1 ወር ቆይታችሁ ስትመጡ አይምሯችሁ ይከፈታል። ክፉንና ደጉን ትለያላችሁ። ለምንም አዲስ አትሆኑ። ሁሌ እንደነቃችሁ ጎበዞች ትሆናላችሁ። አገር ገብታችሁ ቤተሰቦቻችሁን ስታዩ የሚጠቅማችሁ የሚጎዳችሁ ገንዘባችሁ ምን ላይ እንደዋለ በቃ ትረዳላችሁ ማለት ነው። በፍጹም 5 ዓመት 6 ዓመት እየቀጠላችሁ እንዳትሄዱ እዚህ አገር ሳትገቡ ማለት ነው። ምንም አይኖራችሁ። ወረቀታችሁን ይዛችሁ ሀገራችሁ ገብታችሁ ተመልሳችሁ ማዳሞቻችሁ ጋር ስሩ። በየ2 ዓመቱ ግዴታ ደርሳችሁ ነው። እንደዛ ከሆናችሁ እራሳችሁን ትጠብቃላችሁ። ከሚበላችሁ ሰው፣ ከሚያጭበረብራችሁ ሰው፣ ወዳጅ መስሎ ከሚያጭበረብራችሁ ሰው እራሳችሁን ትጠብቃላችሁ ማለት ነው። ሁለተኛ በቃ የእናንተን ወዳጅ ትለዩበታላችሁ፣ ብርቱ ትሆናላችሁ፣ አይምሯችሁ ይከፈታል። ቤተክርስቲያን ትሄዳላችሁ፣ በየእምነታችሁ ትጸልያላችሁ፣ ጸበል ትጸበላላችሁ። አንድ ቤት ግን ሳትሄዱ በቃ ምን ልበላችሁ ምንም የማታውቁ ሆናችሁ ነው እየተሸወዳችሁ ዘላለም የምትኖሩት። በየ2 ዓመቱ እየሄዳችሁ እየተመላለሳችሁ ስትመጡ መስራት ራሱ ምን እንዳለባችሁ አይዲያው ራሱ ይመጣላቸዋል። ገብታችኋል አይደለ? አይዲያው ሀሳቡ ይመጣላቸዋል። በቃ ምን ላርግ ነው የምትሉት። ሀገሬ ገብቼ ይሄን እሰራለሁ። ገንዘባችሁ ከጠፋ ያጭበረበራችሁ ሰው ካለ ትማራላችሁ። በ2 ዓመት ውስጥ ትማራላችሁ። በቃ ስቶፕ ታቆማላችሁ። ሀገር ሳትሄዱ 5 ዓመት 7 ዓመት 6 ዓመት ከዛም በላይ ማለት ነው ቆይታችሁ ሀገር ስትገቡ ባዶ ሆናችሁ ስታገኙ የሚሰማችሁን ነገር እናንተ ታውቁታላችሁ ማለት ነው። ስለዚህ እህቶቼ በፍጹም ይህን ነገር እንዳታደርጉ። አሁንም ካላችሁ ወረቀታችሁን አሰሩና ደርሶ መልስ ማለት ነው። ደርሶ መልስ አሰረታችሁ ደርሳችሁ ለ1 ወር 2 ወርም ከሰጣችሁ እሰየው። ለ1 ወር ሀገራችሁ ገብታችሁ ደርሳችሁ ኑ፣ እንዳትቆዩ። በጣም ለእናንተ መጥፎ የሆነ ነገር ቢኖር አረብ ሀገር ላለን ልጆች ረዥም ዓመት አገር ሳይገባ ሲቆይ ነው። ምንም አይኖራችሁ፣ 1 ብር ባንክ አይኖራችሁ። የ1 ወር ደመወዝ ይዘሽ ግቢና አይተሽ ነይ፣ ትማሪበታለሽ። ለምን ገንዘብሽ እንደጠፋ፣ ምን እንደሆነ ስህተትሽ፣ ማን እንደሆነ ወዳጅሽ፣ ማን እንደሆነ የሚጠቅምሽ የሚጎዳሽን በ2 ዓመት ውስጥ እየተመላለሳችሁ ስትመጡ ትለዩበታላችሁ ማለት ነው። ስለዚህ እህቶቼ ይህን ነገር በደንብ አስቡበትና ስሩበት። በቃ አስቡበት። በፍጹም በየ2 ዓመቱ ተመላለሱ ሀገራችሁ ማለት ነው እና አታስረዝሙት። በየ2 ዓመቱ ቫኬሽን ደርሳችሁ ማንም አያጭበረብራችሁ። በህይወታችሁ ማውጣት እራሱ ያለባችሁን ታውቃላችሁ። የሚጠቅማችሁን የሚጎዳችሁን ቤተሰብም ወዳጅም ጓደኛ ማንም ይሁን
ማንም አያጭበረብራችሁም። አይምሯችሁ ራሱ የአረብ ሀገር ያለች ሴት እንትን ነች ይባላል፣ ፋራ ነች፣ ያማታል ይባላል፣ አይምሮዋ ልክ አይደለም ምናምን ይባላል። ግን የሚኖርበት ሰው ነው የሚያውቀው። ስለዚህ እኛ አያመንም። ጭንቀታችሁን ስትረስ የሚይዛችሁን ልክ እንደዚህ ደርሳችሁ በምትመጡ ጊዜ ፈታ ብላችሁ ራሳችሁን ዘና አድርጋችሁ ነው የምትመጡት እና ለእናንተም ጥሩ ስለሆነ እንደዛ አድርጉ እህቶች። አትቆዩ። ምንም አይኖራችሁ፣ ባንክ ምንም አይኖራችሁ። የአንድ ወር ደሞዝ ተቀበለሽ ደርሰሽ ነይ። 2 ዓመት የሰራሽበት ገንዘብ የት እንደሄደ አይተሽ ትመጫለሽ። ምንም ሳይኖርሽ የአንድ ወር ተቀበለሽ ደርሰሽ ሀገርሽ ነይ። ማንም አያጭበረብርሽም። ክፉና ደጉን ወዳጅና ጠላትሽን ትለያለሽ። ብልጥ ሆነሽ ደርሰሽ ነይ። ሰው የሚወድሽ ገንዘብ ሲኖርሽ ነው ወይስ ሳይኖርሽ ነው? እሱ የታወቀ ነገር ነው። ነገር ግን ብልጥ ሆነሽ በሲስተም ደርሰሽ ነይ። እጅሽ ላይ ባዶ ከሆነ ማንም አይፈልግሽም። ባዶ እጇን የመጣችሁ ነው የሚልሽ። በዛ ብቸኛ በባዶ እጅሽ በሌለሽ ሰዓት ላይ የሚቀርብሽ ወዳጅሽ ለአንቺ ዘላለም የሚጠቅምሽ ሰው ነው። ስለዚህ እህቶቼ አስቡበትኝ። ለራሳችሁ ኑሩ። ራሳችሁን ከቀየራችሁ በኋላ ለሌላ ሰው መትረፍ ትችላላችሁ ማለት ነው። በየ2 ዓመቱ የ1 ወር ፍቃድ እየወሰዳችሁ ደርሳችሁ ነው ለማለት ያህል ነው። ላይክ እና ሰብስክራይብ አድርጉልኝ፣ ሼርም አድርጉ። ከተመቻችሁ ማለት የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። በሌላ ፕሮግራም እንገናኛለን። አመሰግናለሁ።